ቤተሰቦች ሰላማችሁ ብዛ። ለዚህ ቻናል አዲስ ከሆናችሁ ስትገቡ ሰብስክራይብ አድርጉ። ውዶች፣ ማሮች፣ ፍቅሮች ሰብስክራይብ ሳታረጉ ስለምታዩን ማለት ነው። ሀሳብ አስተያየት ካላችሁ ኮመንት አስቀምጡን፣ እንቀበላለን። ሶ ዛሬም እንግዲህ የመጣሁበት ባይዘዌ ግን እዚህ ጋር ምን እንደምመስል ወይ እኔ አሁን አረብ ሀገር ምሰራ መስላለሁ። ምን እንደምመስል ፊቴ ሁሉ ጥቁር ቁርቁር ብሏል ማለት ነው። በነገራችን ላይ እንቅልፍ ማትተኙ ሰዎች እንደኔ እንቅልፍ ተኙ። ማርያምን ለሰው ልጅ እንቅልፍ በጣም ትልቅ ነገር ነው። እንቅልፌን ስለማልተኛ ነው እንደዚህ አይኔ ሁሉ ብጥብጥ ያለ ፊቴ ሁሉም እንደሚመስል ጸጉሬ ፎረፎር እየበላኝ ነው። ቅማል እንዳትል ወራ እኔ ለምዶብኝ ነው ባይዘው ፎረፎር ስላለብኝ እኔ በየጊዜው ብታጠብም ማለት ነው። እንደዚህ ፎረፎር በጣም መጥፎ ነው። እየጀማመት ነው እና ያው ዛሬ የመጣሁበት እንግዲህ እህታችን ሀና እንግዲህ ዓለምን እያነቃነቀ ያለው አሁንም ቢሆን መፍትሄ አልተገኘበትም ማለት ነው። መፍትሄው ምንድነው? ወዴት ነው ምናምን ለሚለው እኔ ራሱ በጣም ግራ ተጋብቻለሁ ማለት ነው፣ እውነት ለመናገር ምክንያቱም አሁንም ቢሆን የሀናን ጉዳይ ደብቀውታል። የሀናን ጉዳይ አሁንም ቢሆን መናገር አልፈለጉም በፍጹም። ምክንያቱም ብዙ ሀናዎች ስላሉ ሚስጥራቸው ስለሚወጣባቸው ይኸው 15 ቀን ሊሆን ነው። አንዴ በአንዱ ቤት ይባላል፣ አንዴ በአንዱ ቤት ይባላል እና ምንም መፍትሄ ሊገኝ አልቻለም። ስለዚህ የዚህ መፍትሄው ምንድን ነው? የእውነት ልጅቱ እኮ አለች እኮ ጋይስ፣ ግን ነገር ግን እነሱ መስጠት አልፈለጉም። ለምን? አንደኛ ብዙ ሚስጥር አለባቸው። ያው ልጅቱም ስለተደፈረችም ጀስት ስለደፈሯት ይሄ የሚወጣብናል ብለው ከዛ ላይ ደግሞ ብዙ ሀበሻዎች እንግዲህ እነሱ አገልጋይም ገረዳቸው ምናምንም ሆነው የተቀመጡ ስላሉ የተለያየ ምክንያት እየፈጠሩ አሁንም ቢሆን ልጅቱን መስጠት ሳይሆን እነሱ በቃ የለችም ብለው ነው እያመኑ ያሉት ማለት ነው። ልጅቱ ደግሞ አለች ጋይስ። ለምን? አብዛኛው ማህበረሰብ እንዳያት እንደተደፈረች እና ያው አደጋ ላይ እንዳለ ነበር ሲያሳዩ ሲናገሩ የነበር። የሄዱ ልጆችም ተደፍረው ሀገር ሄደው ያዩት ልጆችም ሲናገሩ የነበር ማለት ነው። ነገር ግን እነዚህ ልጆች አሁንም ሚስጥራቸው ስለሚጋለጥባቸው፣ ብልግናቸው ስለሚጋለጥባቸው መስጠት አልፈለጉም እና እኔ መፍትሄው ምን እንደሆነ እኔ በጣም ግራ እያጋባኝ ነው። እዚህ ቤተሰብ ልጃችን ነገ ምን አዲስ ነገር ተገኘ ዛሬ እነሱ አንድ ጊዜ ልጃችን የለችም ብለው እርማቸውን አውጥተው ተቀምጠዋል። ነገር ግን እንግዲህ አለች ብለው ከተባለ በኋላ እንግዲህ ያስባችሁታል ምንም ነገር እንትን የለም ማለት ነው። መፍትሄ የለም። ስለዚህ የዚህ መፍትሄውስ ምንድነው? የዚህ አካሉስ ምንድነው? እውነት ለመናገር እኔ በጣም ነው እያሳዘነችን ጋይስ። እዩት እንዴት እኔ እንደማሳዝን ፊቴ ብታዩት። ማዲያት ማርያምን ባይዘው የአረብ ሀገር ስትመጡ አረብ ሀገር ረዥም ጊዜ ከተቀመጣችሁ የሆነ መንፈስ ነው በቃ ሄዱ ሄዱ አይላችሁ ሀገር እነሱ ጋር ትለማመዳላችሁ ምናምን ነገር እና እኔ እንግዲህ ረዥም ዓመት ነው አረብ ሀገር የተቀመጥኩት። እዩት ፊቴ ራሱ ምን እንደሚመስል ምናምን ማዲያት በማዲያት ወርስ አርጎኛል ምናምን አርጅቻለሁ። በዛ ላይ ደግሞ አትገረሙም? አሁን አረብ ሀገር ስንመጣ ቶሎ ስለማንሄድ በቃ እንደዚህ ነን። ኢንዌይስ ግን አሁን ወደ መጣሁበት ነገር ልሂድ። ራሴን ፊቴን ሳየው ራሱ በጣም እናደዳለሁ ከምር። አንዳንዴ ደግሞ ወይኔ መስታወት የለም ምናምን ይሉኛል አንዳንድ ልጆች። ያልተያዘ ሰው ግልግል ያውቃል። ጥርሴ ፍንጭት ነው። በዚህ ጥርሴን አስተክለዋለሁ ኢትዮጵያ እንደሄድኩኝ ማለት ነው። እና ይሄ ነው ያለው ነገር። ነገር ግን አሁንም ቢሆን ሀና አለች። ስለ ሀና ፍትህ ስለ ሀና ፍትህ ምንም እየተገኘ ስላል አይደለም። ሁላችሁም እንግዲህ በጸሎታችሁ ከድዋና ከጸሎት ውጭ ምንም ነገር እንትን የለም። እግዚአብሔር ያግዘን ነው የሚባል። የእውነት እኔ እንጃ ምኑን ከምን ራሱ ብዬ እንደምል አላቅም በእውነቱ ከሆነ። ስለዚህ ፈጣሪ እህታችን የልጇ አምላክ እንዲሁም የቤተሰቦቹ አምላክ እንዲሁ በቃ በምሕረቱ ጎብኝቶ እህታችን ያስመጣል። እንደዛ ካልሆነ በጣም ከባድ ነው። እነዚህ ሰው በላዎች ምንም የሚሰጡ አይደሉም። እውነት ለመናገር የተለያየ ምክንያት ያበዛሉ። በጭራሽ መስጠት አይፈልጉም ሰው። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው። እና ያለው ነገር ይሄ ነው ቤተሰቦች። ምንም ከምን እንደምል ራሱ እኔ በጣም ነው ግራ የተጋባሁት። ለዛ ነው እናንተ ምን ትላላችሁ? እውነት እኔ በዚህ ልክ ሴት እናታቸው ሴት ናት፣ ሚስታቸው ሴት ናት፣ እህታቸው ሴት ናት። ከእንደዚህ አይነት እየተፈጠረ ሰው እንዴት በዚህ ልክ ሊጨክን እንደሚችል እኔ በጣም ግራ እየተጋባውኝ ነው። ቤተሰብ የዚህ ልክ የጭካኔ ጥግ ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ምን እንደሆናችሁ አላውቅም በእውነት በቃ አውርቼ ራሱ እኔ አልችልም፣ ማውራት ራሱ አልችልም። ይቅርታ አድርጉልኝና በዚህ ልክ የሰው ልጅ እንደዚህ ተጨካክነናል ጎበዝ። ምንድን ነው ነገሩ ግን? እንደዚህ የተጨካከንበት ምክንያት ምንድን ነው?
እኔ የእውነተኛ እኮ የሌላ ሀገር ዜጋኛን የሆነ ነገር ቢያደርጉን እኮ አይገርምም እኮ እውነት ለመናገር ምክንያቱም የራሳችን ዜጎቻችን እንደዚህ እያደረጉን ከሆነ ስለዚህ ስለ ሌላ ሀገር ዜጋ እኛ ምን እንጨነቃለን? ባይዘው ፀጉሬ እዚህ ጋር ነጭ ነጭ ፀጉር ሆኖ ያየውኝ ነው ፀጉሬም ማለት ነው። ስለዚህ ያው ያለው ነገር ይሄ ነው። በጣም ከባድ ነው። መጨረሻችን እሱ ያሳምርልን እንጂ ሀበሻ በቃ በጣም ተጨካክነናል እውነት ለመናገር እና ያለው ነገር ይሄ ነው። ቤተሰቦች በተረፈ ግን ሁላችሁ ሰላማችሁ ወይ ብዙ ወሬ ያላወራባችሁም ጋይስ ጌታችን በምሕረቱ ይጎብኝልን ነው የምንለው። ምንም መፍትሄ ባይገኝም እንኳን ይሄ ነው ያለው ነገር። በተረፈ ግን ሁላችሁም ሰብስክራይብ አድርጉ ጋይሶች ሰብስክራይብ አድርጉኝ ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን የኔ ምርጦች ምርጣ ምርጦች ማለት ነው። እና እንግዲህ ከዛ ባሻገር ደግሞ ስለ አንዳንድ ቡታጅራ ዩቲዩበሮችም እናወራለን። ስለነ ቆርጦ ቀጥል ቆራርጠው እንቀጣጥል ማለት ነው። አዎ እና ይሄ ነው ማለት ነው። እንግዲህ ሊጋቡ ሊሞሸሩ ነው። እኛም ቅመሞች የምንድነው ግን ዛሬ እንደዚህ ፊቴ ወይኔ በላቸው እና ያለው ነገር ይሄ ነው። ወይኔ ፊቴ ጀስት ያለ ፊልተር ምናምን ቆይ አሁንማ ፊልተር አድርጌ ነው እንትን የምለው ማለት እና ያው እንግዲህ እኛም ቅመሞች ከስደት መልስ ለመሞሸር ያብቃን ምናምን ተሞሽረን አግብተን ወልደን ምናምን ጥሩ ባል ካለ ለማግባት ያብቃን። ባይዘው ወይኔ እንኳን ባል የለኝም። ጀስት አሁን ምን አገባኝ ስለ ባል ፈጣሪ ትዕግስቱን ስጠኝ። አዎ ስለ ቡታጅራ ዩቲዩበሮች ስለነ ሀይሚና ብሩክ ላወራ ነበር። ያው ትላላችሁ ሃይዋና ማን ነበር እያልኩ ነው እዚህ ጋር ቤት በሉ። ሰላማችሁ ይብዛልኝ ወዶች